ተደረሰባቸው። እዚህ ሰዓት ወከባ ይፈጠራል። እኮ እውነት ተደብቃ አትቀርም። የሁሌ ንግግር እኮ ነው። እውነት ተደብቃ አትቀርም። ሩም ውስጥ ተደረሰባቸው። ምን እያልካት ይሁን በዚህ ሰዓት? ሩታ እኮ እንትን እያለች ንብረት እንካፈላለችኝ። ምን ያው የአብርሽን ድምፅ ለማስመሰል የሞከርኩ ነው። ትንሽ የሆነ የሚሰቀጥጥ ድምፅ አለውና ንብረት እንካፈላለችኝ። አሁንም እንዴት ነው ትወጂኛለሽ ምናምን ነገር እያልካት ነው ሄርሜላን። ምን እያልካት ይሁን በዚህ ሰዓት? ስለ ወደፊታችሁ ቁጭ ብላችሁ ስትመካከሩ ነበር እንዴ? ቆይ እሱን ቆይ ቪዲዮን ሙሉ ስንጨርስ ቁጭ ብለን ምንከታተለው ይሆናል። ይቅርታ ረበሽ ናችሁ መሰለኝ። በጣም ይቅርታ። በርኳልኝ ኮኮልሽ መንኳኳትን ግብረ ገብነት አተማራችሁ? አልተማርኩም። ምን ስራ አለን? ምን ስራ የለም። ምንም ስራ የለም። ግባብ ጭራሽ ሊቆጣቸው እየሞከረ ነው ወገን። ስለ ግብረ ገብ ምናምን ነገር ሊያስተምር ማለት ነው። ስለ ስርዓት ምናምን ነገር እነ ሩታን ሊያስተምር የሩታን ወንድሞች ምናምን ነገር ስለ ስነ ስርዓት ምናምን ነገር ሊያስተምር ነው አብርሽ። እስቲ ቆይ እንዴ ምን ብሎ እንደሚያስተምር ቁጭ ብለን እንከታተላለን። እንዴ ዛሬ ጉድ ነው። ሰው ይመለከት። አይዞህ ብዙም ያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝም እኮ። ታዲያ ያርበተብታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? በሩ ክፍት እኮ ነው። ምንም እንታይልሽ ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም እኮ ሌላ ማብራሪያ አያስፈልግም። ማለት ማይሆን ስሜት ውስጥ ስለነበር ከበሩንም መቆለፍ ረስተኸዋል ነው ማለት። ይሄን እኮ እኛ እንተንተ ነው የተፈጠረውን ነገር ረስተሃል። በቃ በሩ ዝግ መቆለፍ አለመቆለፉን ሲጀመር ጉዳይ አይደለም። ጉዳይ እኮ አይደለም። ሄርሜላን ካገኘሁ ወዲህ ሰው መጣብኝ አልመጣብኝ ምን አይነት ምንድን ነው? የት የሚደውል ና ኖባ አንዴ አዳምጠኝ። ኧረ ምን አለ ይኸውና ለሁለት ቅጥቅጥ ምናምን ነገር ቢያደርጉት የምር አሁን በዚች ማለት ነው። ምንም ሌላ ፖሊስ ጋር መጥራት አያስፈልግም ምናምን እልሃቸውን ለመውጣት ማለት ነው። አብርሽን ቅጥቅጥ አድርገው ሄርሜላን ምን እንበል? ሄርሜላን ደግሞ እንዴት እንቅጣ? ሄርሜላ እንዴት ነው የምትቀጥ? ለነገሩ አብርሽ ተቀጣ ማለት ሄርሜላ ተቀጣች ማለት ነው። ግን ለሄርሜላ የሚሆን ነገር እኮ ያስፈልጋል። እስቲ እሱን እናንተ ኮሜንት ላይ ጻፉ። ሄርሜላ እንዴት መቀጣት እንዳለባት ኮሜንት ላይ እናንተ ጻፉ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ያወራው ነው አይደለም? አቡሽ እንዴ ኖባ ተረጋጋ። ኧረ ተው ታገሳችሁት። እውነት ታገሳችሁት እኮ ማለት አሁን ከእናንተ አቅም አልፎ ነው እውነት ለመናገር ከሁለት ሰው አሁን እሺ አሁን ኖቫ ምናምን ነገር ተው። ከዛኛው ስሙ ማን ነበር ስለጠፋብኝ ነው። አሁን ከሁለታችሁ አቅም አልፎ ነው ታገሳችሁት እኮ። ሲጀመር እንደዚህ መለማመጥም አያስፈልግም ነበር። እኔ ትላንትም ብዬ ነበር ሩታ ፖሊስ ነው ቀጥታ መምጣት ያለባት እንጂ ይሄ ህግ የያዘው ነገር ነው። ከወንድሞቿ ከቤተሰብ ምናምን ነገር አልፏል። በቃ ነገሩ ወጥቷል። አይደለም ከነሱ ከቤተ ክርስቲያን አልፏል እኮ ነገሩ። ለምን አስሬ እንትን ትሉታላችሁ? ይሄን ነገር እቺን ለመፈረም አብርሽ ስንት ጊዜ እየፈጀ እንደሆነ ግን ታውቋቸዋል። ማትፈርምልኝ? አልፈረምም። ለምን? እኔ እኮ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ካንተ መለየት እፈልጋለሁ። አልፈልግም። ይኸውልህ እኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ ማቅ ሴት ነኝ። ክብሬን እፈልገዋለሁ። እንዴ ቆይ እስቲ ሄርሜላ ለምንድን ነው ዝም ያልሽው? እሱን ቆይ እስቲ ለስለስ ብዬ ልጠይቅሽ። ለምንድን ነው ዝም ያልሽው? የወደፊት ባልሽን እኮ እየነኩት ነው። ሄርሜላ ዝም አልሽ። ፈረሻቸው ነው እንደዚህ ሩታ ስትቆጣ የተሻታቂም ነው ስትለሳለስ ምናምን ነገር በቃ ምንም ማትል ስለመሰለሽ ምናምን ነገር እንዴ ቤት ሄደሽ እኮ እንደዛ ስትፈነጭባት ምናምን ነገር ማለት ነው። የሆነ በቃ አንበሳ ነበር አንበሲት ነበር የምትመስዩ። አሁን እኮ ጨራሽን ቆለብሽ። ምንድን ነው እንዴ? ከህይወታችን እንድትወጣ ነው አይደለም? እዚህ ጋር መስፈን ምናምን ታሪክ መፍጠር አይጠበቅም። አንድ ጥያቄ ነው የጠየቅንህ፣ ፈርም በቃ አለቅ። ካልሆነ ደግሞ በምትፈልግበት መንገድ መሄድ እንችላለን። በምን አይነት መንገድ? እገላግላለሁ ከፈለግ። ሰምተኸኛል? እንዲሁም አሁን ቅድም ልጠይቅ ምናምን ነገር ስል ነው ረስቼ የተውኩት። እንዴ ባለፈው አቤል ጋር የወሰዳችሁት እንትንስ ስሙን አልጠራውም። አሁን እዚህ የለም እቺ ነገር የለችም። እርግጠኛ ነኝ ሽንቱን ነበር የሚሸነው። አሁን የሚደነፋው ምናምን ነገር አብርሽ አታዩትም። በቃ ያቺ ነገር አንዴ ስዕሉን ብታሳዩ ማለት ነው የምር ሽንቱን ነው የሚለቀው። ድመገለ እሱን ያሳያሉ። እሺ የሚያገኝ ያገኛል። ያንተ አይነቱ ነፈዝ ነው እኔን ያላወቅሁት። ሰምተኸኛል አይደለም? ምናልባት
አንጠልጥዬ ነው መዞሩ ገባህ? ሰማይ ወሪኒ ዘሬ ወንድ አያኮራም በነገር አንጠልጥለህ በማዞር ብዙ አንጠልጥለህ እሱን እኮ ማለት ነው ተፈጥሮ የሰጠ ነገር ነው እንጂ አንተ ፈጥረህ ያመጣኸው ነገር አይደለም። አሁን አንጠልጥሎ ስለመዞሩ ምናምን ነገር አትሄድ አሁን የተሰጠ ምናምን ነገር ማለት ነው። ዝም ብለህ እዛም እዚህ ምናምን ነገር ካነሳኸው አይቀር እናውራ ብዬ ነው። ካነሳኸው አይቀር ዝም ብለህ አንጠልጥለህ ምናምን ነገር የምትዞረው እዛም እዚህም እንድትልበት አይደለም። የህዝብ ፐብሊክ አይደለም ነገርየው። ወንድነት ደግሞ የሚለካው በዛም አይደለም። ገባ? ስለዚህ ውጣ ከቻልክ አስወጣና አንተ ወንድነት እንደዚህ ምናምን መልከስ አንቺ እኔና አንቺ ማውራት እንችላለን። ወንድነት ባንተ የሚለካ ከሆነ ወንድ አይፈጠርም። እሺ እኔና አንቺ እናንተ አይነት ወንድ ከሚወለድ ወንድ ከምድር ቢጠፋ ይሻላል። አንድ ነገር አሁን ጀግንነት መስሎ ነው ትዳር ሳትፈታ ከማንም ጋር የምትልከሰከስ ምን ሰራ አይታይ የለም። አሁን እዚህ ሩም ውስጥ ጸሎት እያደረጋችሁ ሩም ውስጥ ምን ይደረጋል? አንድ ነገር በቂ መልስ ነው የሰጠው። ሩም ይዘው እየጸለዩ ነው አብርሽና ሄርሜላ። ሌላ ነገር መስላችሁ ከሆነ አይደለም የምር እንደዛ አይደለም። ሩም ይዘው እየጸለዩ ነው ማለት ሩም ውስጥ ከጸሎት ሌላ ምን ሊደረግ ይችላል ማለት ሴትና ወንድ ነው። ለዛው እንዴ እንደምታስቡት እኮ አይደለም እንዴ። ምን ሳረግ አይተኝ ነው አላለውም እንዴ? ምን ስታረግ እንዲያይ ነበር የፈለከው? የግድ መሆን አለበት ነው እንዳንተ መወጣጠር ያቃተን መሰለህ? በፈለግነው አቅም ማድረግ እንችል ነበር። ሰምተኸኛል? በእናትህ ዝም አልኩ። በጣም ብዙ ነገር አለ። ክብርን ጠብቅ እሺ። ክብር የማይወድልህ ከሆነ ክብር እንዴት እንደሆነ አሳያለሁ። በሉ የምር አሁን ሰለቸኝ። አብርሽ በትክክል ሰይጣን ነው እንደዚህ እየተጫወተበት ያለው። ምናልባት በሄርሜላ አድሮ ተጋብቶበት ምናምን ነገር ይሆናል። ምናልባት አንዳንድ ነገሮችን ሲያደርጉ ልክ በሽታ ምናምን ነገር እንደሚተላለፈው ሄርሜላ ላይ ያለው እንትን ጂኒ ተላልፎበት ሊሆን ይችላል። አናቅም። እኛ ፈጣሪ ይፍተው ከማለት ውጭ ምንም ማድረግ አንችልም። ግን እንዴ በምን አይነት እንትን መቀያየር እንደተቀያየረ ገብቷቸዋል። ግን ተመልክታቸዋል። እንዲህ ቅይር እኮ ነው ያለው። እኔ ቪዲዮ መስራት ከጀመርኩ ጊዜ ጀምሮ ማለት ነው አብርሽ ሩታ ላይ እንደዚህ በጣም እንትን ይላል ብዬ በቃ ክብር ይነሳታል ብዬ በዚህ ልክ ክብር ይነሳታል ብዬ አስቤ አላውቅም። እስቲ እናንተን ጠይቃችሁ ሰው ምን አይነት ነገር ቢያጋጥመው ነው በአንዴ እንደዚህ የሚቀያየረው? ለዛው በትንሽ ጊዜያቶች ልዩነት። ከዚህ ለምታልከሰክሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬኛ እንደውን ልጅ በስትክል ወገቤን ይዘህ ስትከራከር የሁሉ ሰዓት አይደብርም? ያምሻል። ይሄ እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ደግሞ አፍሽ ሞልተሽ ታወራ አይቻልም። ስራሽ ነው እንደዚህ ወንድ ልጅ ማውራት የሚችለው ዝም ብላ ትወጣ አላበዛህ? ስራሽ ነው እንደዚህ እኔ አስተካክላለሁ። ልክ ሄርሜላ ማለት ነው ስራዋ ሲጋለጥ አፏ ተከፈተ። በርበሬ እንደበላ ሰው ነው ስትለባለብ የነበረው ማለት ስንት ነገር ምናምን ነገር እኮ ብለዋታል። ግን ልክ ስራዋ እንደዚህ መናገር ሲጀምሩ ምላሷ ከየት እንደመጣ አላውቅም። ተዘረጋ እንዲህ በቃ 3 ሜትር ነው የተዘረጋው። ሁልክ አልወጣም። ከዛ እኔና አንቺ በምናወራበት መንገድ እናወራለን። እኔ ከዚህ በኋላ አንቺ በምናወራበት መንገድ አይንህን ማየት ስለማልፈልግ ዛሬውኑ ይሄንን ጉዳይ ትጨርስልኛለህ። ወደድክም ጠላህም አለበለዚያ ግን ወደ ሌላ ነገር ነው የምንገባው። እስኪ እንግባ። ለምን ያ ነገር ይሄን ያህል ኃይልሽን ምናምን ነገር ማባከን እኮ አይጠበቅብሽም እንዴ። ስንት ይሄን ነገር ፖሊስ ይዘሽ ነይ በቃ ከዛ በኋላ እስቲ አልፈርምም እንደሚል ነው ያለን። በቃ እኮ አንድ ጥሪ እኮ ነው እንዴ። ከዛን በቃ አልፈረምም ካለ ሄደ በቃ ጋማውን እስር ቤት አለቀ እኮ ለተወሰነ ጊዜ በቃ እዛ ቁንጫ ምናምን ነገር እና ቱሃ ምናምን ሲበላው ይገባዋል። የዛኔ ልኩን ይደርሳል። አንተ ከዚህ በኋላ እንዳታዋራ ሰማኝ። ሌላ ነገር ውስጥ ልገባ አታርጊ። ዞር በይ ካሁን በኋላ እንደዚህ አይነት አነጋገር እንዳታናግራቸው እሺ። ለቀቀኝ በእናትህ ካሁን በኋላ እንደዚህ እንዳታናግራቸው። ጭራሽ ሩታ ልጁን አላነሳም። ኧረ ተው ቆይ ሩታነቷ ምናምን ነገር ተው። ኧረ ሴት ናት። ከሴትም እኮ ማለት ነው ያንተም አይሁን ልጁ ችግር የለውም። አራስ ናት። እጇን ይዞ ምናምን ነገር እንትን ሊገፈታተራት ይሞክራል። አንተ እንዴ አሁን ማለት ነው አሁን እነ ኖቬላ ምናምን ነገርና በቃ የሩታ ወንድሞች ነን አይደለም። እኛ ወንዶች ወንዶችን ስለማትወክል እኛ እንወርድብሃለን። ጭራሽ አራስ ሴት ላይ እጁን አላነሳም እንዴ። በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው። ገባ እንደምታከብሪማ ያው ሁሉ ጊዜ ሲለምንሽ በያየሽ እኮ ነው እግርሽ ስር ወርቆ ወንድሜ ህይወት አይኖረውም። ገባ አንተ እንደዛ እየተልከሰከስ እኔ ካንተ አያችሁ
አሁን አብርሽ ያሳሰበው ማለት ነው የዛኔ ወንድሙ ሩታ ጋር ተንበርክኮ ምናምን ነገር ነው። ልክ አንተ ወንድምህ እንደምታስብለት ማለት ነው ሩታም እኮ ለወንድሞቿ ታስባለች። እኔ በዚህ አጋጣሚ ማለት ነው እንዲሁም ከሩታ ሳላደንቅ ማላልፈው ነገር ማለት ነው እሷም ምናምን ሲናገር በጣም ትታገሳለች። ልክ ወንድሞቿ ምናምን ነገር ማለት ነው የሆነች ነገር ሊል ሲሞክር ነብር ነው የምትሆነው። የምር የታዘባችሁ ሰዎች እንትን አይታችኋል ብዬ አስባለሁ። ልክ ወንድሞቿ ምናምን ነገር ሊናገር ሲሞክር ማለት ነው ነብር ነው የምትሆነው። በጣም ነው የኮራውባት። የምር እንደ ሩታ አይነት እህት ይስጣቸው። አሜን በሉ በዚህ አጋጣሚ። እሺ ገባኝ። በደንብ ይግባ፣ ካሁንም በደንብ ይግባ። እሺ አሁን ፈርምልኛለህ ወይስ እኔ የማደርገውን አውቃለሁ። አንተን በምን እንደማስፈርምህ እኔ አውቃለሁ። እንዴት ትታችሁ ልትወጡ ነው? እሱን አሳያለሁ። ኧረ ቆይ ኧረ ተው ትታችሁ እንዳትወጡ። የምር ትታችሁ እኔ ቢያንስ አንድ ሁለት ምናምን ነገር ይሉታል ብዬ ሳስብ ጭራሽ ይዟት ምናምን ነገር ሊወጣ ነው። ኖቬላ እየተሳሳትክ ነው የምር ማለት ነው። የልባችን ሳታደርስ ልትወጣ ነው ከዚህ ሩም። ቢያንስ እኮ ሌላው ቢቀር ማለት ነው አንድ ሁለት ምናምን ነገር ስጥት ምናምን ነገር ብታረግ ያን ያክል አፉን አይከፍትም። ቅድም ፈርሞ ምናምን ነገር ማለት ነው እንዲህ ደግሞ ምናምን ነገር እየጠራረገ ፈርሞ ምናምን ነገር ከፈለጋችሁ በአሻራ በፊርማው ምናምን ነገር በእግር ኮቴ ሁላ ሊፈርምላችሁ ይችላል። በምን እንደማስፈርም አውቃለሁ። ቆይ እሰራለሁ አለው። ጠብቀኝ ማለት ነው ያኔ የምር እውነት አሰደባችሁ። አሁን የምር አሁን ኖቤላና ማን ነበር ስሙ ብቻ ስለጠፋብኝ ነው። በጣም አሰደባችሁ እንዴ! እዚህ ድረስ ከመጣችሁ በኋላ ምንም ሳትሉ ምናምን ነገር ትሄዳላችሁ። ኧረ ተው እንዴ! እንደዚህ ዝቶባችሁ ምናምን ነገር ዝም ብላችሁ ተጎትታችሁ ትወጣላችሁ። ሩታን ተው አታስነኳት ምናምን ነገር። ግን ሩታ ከወጣች በኋላ ማለት ነው ልክ ሁለታችሁ ገባ ብላችሁ ማለት ነው የሆነች ነገር እኮ በቃ ወዬ ማለት እኮ ነው አለቀ። የምር በጣም ነው ያስደበራችሁ። በጣም ነው የደበረኝ። አየር ይናፍቃል። እውነት እኔ አሁን ከንቱ ድካም ነው እየታየኛለሁ። ከንቱ ድካም። አሁን ለምሳሌ እኛ የማይመለከተንን ጉድጓድ እኛ ስንቆፍር ማለት ነው በቃ ይሄ ነገር የሚመለከተው ፖሊስ ነው እንዴ? የሩታን ወንድሞች አይደለም፣ የአብርሽን ወንድምም አይደለም፣ የአብርሽን አባትም አይደለም፣ ጓደኞቹንም ምናምን ነገር አይደለም። ይሄ ነገር የሚመለከተው አንድና አንድ ፖሊስን ነው። ግን ማለት ነው ከዛ በተረፈ የመረኝ ነው በጣም የደበረኝ ዛሬ አብርሽን የሆነ ነገር አለማለታቸው። እንዴ እኔ እህቴ ምናምን ነገር ብትሆን ሩታ ወይኔ ጉዴ አሁን ዝም ብዬ ቁጭ ባልኩበት ዛቻ አይሆንብኝና ማለት ነው የሆነች ነገር አቅመሽው ነው እንጂ ሞተው በራሱ ቀበቶ በአብርሽ በራሱ ቀበቶ ማለት ነው ገረፌው ካልወጣው እኔ ወንድነት አይሰማኝም እንዴ። ግን ማለት ነው በጣም እንጃ አላቅም። ቀጣይ ምናልባት አትመጡም ብዬ አስባለሁ። እንድትመጡ ምናምን ነገር አንፈልግም። ግን ከመጣችሁ በአብርሽ በራሱ ቀበቶ ራሱን ገርፋችሁ ምናምን ነገር ሄርሜላን ምናምን በዛው ነካ ብታረጓት አሪፍ ነው ብዬ አስባለሁ። እንዴ ግን ማለት ነው እኔ እንዴ በጣም ለፈለፍኩባችሁና በጣም ስሜታዊ አድርገኝ መሰለኝ። አሁን ትንሽ ልረጋጋና ልሰናበታችሁ እና ቅድም ደግሞ ሰላም ሳልላችሁም ጭምር ነው የገባሁት። እንግዲህ ነገሩ ትንሽ እየሰላምታ አልነበረም ነገሩ እና በያላችሁበት እንደናናችሁ ብዬ አስባለሁ። እንግዲህ ምንም ማድረግ አልችልም። ይሄ በቪዲዮ መጨረሻ ሰላም ያለው ብቸኛው ሰው ነው ልባል የምችለው እና ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። እኔ ቡሱ ነኝ። የእናንተን ስም ኮመንት ላይ ጽፋላችሁ። ደስ ካላችሁ ኮመንት ላይ ጻፉ። የዛሬው ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።